በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ይህ አዋዜ ሰበር ነው። አል አረቢያ የተሰኘ የሳውዲ አረቢያ ቴሌቪዥን ቻናል አሜሪካና ኢራን ጦርነቱን ለማቆም የመጨረሻ ያለውን ፓኪስታን ያሸማገለችበትን ረቂቅ በዛሬው ዕለት ይፋ እንደሚሆን አስታወቀ። ረቂቅ ስምምነቱ በረቂቅነቱ ጦርነቱን ካቆመ በኋላ ዋና ዋና ጉዳዮች ባላቸው ነጥቦች ላይ ድርድር ይደረግባቸዋል ቀጥሎ ይላል። ሆኖም ረቂቁ ጦርነቱን ማቆም የሚያስችለውን ሕጋዊነት ለመላበስ በሁለቱም ወገኖች መጽደቅ ያስፈልገዋል። ሪፖርቱ እንደሚለው ይህ የመጨረሻ ረቂቅ ስምምነት ሁለቱም ወገኖች በይፋ እንደተቀበሉት ሲያውጁና ሲያስታውቁ ወዲያውኑ ሕጋዊ ሰነድ ይሆናል። ረቂቁ የኢራንን የኒውክሌር ፕሮግራም መፈራረስና 60 በመቶ የበለጸገው ዩራኒየም ከእጇ መውጣት፣ የሚሳኤል ችሎቷ መገደብና እንደዚሁም የሺአ ተቀጽላዎቿ ጋር ያላት ግንኙነትና ድጋፍ መቋረጥን ጨምሮ ቁልፍ የሆኑ የአሜሪካ ጥያቄዎችን በግልጽ ዘርዝሮ አያስቀምጣቸውም። ይልቁንም ዋና ዋና ጉዳዮች ሲል ነው የሚያስቀምጣቸው በድፍኑ። እነዚህ ዋና ዋና ጉዳዮች አለ ሳይዘረዝራቸው በስም ሳይጠቅሳቸው ከረቂቁ መጽደቅ 7 ቀን በኋላ ድርድር ይጀመርባቸዋል ይላል። ረቂቁ ኢራን የማዕቀቦች እፎይታ የምታገኘው ለስምምነቱ ባላት ተገዥነት ላይ ወይም ስምምነቱ የሚጠይቀውን በመፈጸሟ ላይ የተመሠረተ መሆኑን ቢገልጽም እነዚህ ዋና ዋና የተባሉና ኢራን ተገዢ ልትሆንባቸው ይገባል ተብለው የተቀመጡትን ጉዳዮች እልባት ባያገኙ ሊደርስባት ስለሚችለው መዘዝ ምንም አይገልጽም። ዘ ታይምስ ኦፍ ኢስራኤል ከሳውዲ አረቢያው ሚዲያ እንደጠቀሰው ባለ 9 ነጥብ ረቂቅ ስምምነቱ ዝርዝር ቀጥሎ እንደማቀርበው ይመስላል። በሁሉም ግንባሮች በመሬት በባሕርና በአየር ጨምሮ ጦርነቱ ወዲያውና በአጠቃላይ ያለምንም ቅድመ ሁኔታ በተኩስ ማቆም ይቆማል ይላል። ሁለተኛ፣ ወታደራዊ እንቅስቃሴዎች ወይም ዘመቻዎች እንዲቆሙና የሚዲያ ጦርነትም እንዲያከትም ይጠይቃል። በሦስተኛ ነጥብ ሉዓላዊነት፣ የግዛት አንድነትና በውስጥ ጉዳዮች ጣልቃ አለመግባትን ይጠይቃል። በአራተኛ ደረጃ ደግሞ በአረቢያ ባሕር በሆርሙዝ ሰርጥና በኦማን ሰላጤ ላይ የመንቀሳቀስ ነፃነትን ዋስትና ይሰጣል። የስምምነቱን ተግባራዊነትና የውዝግቦችን እልባት ማግኘት የሚከታተልና የሚቆጣጠር የጋራ ሜካኒዝም ይዘረጋል ይላል። ዋና ዋና አከራካሪ ጉዳዮች ከስምምነቱ መታወጅ 7 ቀን በኋላ ድርድር እንዲጀመርባቸው ያዛል። ኢራን በስምምነቱ ለቀረቡ ጥያቄዎች በሚኖራት ተገዥነት መጠን እየታየ የአሜሪካ ማዕቀቦች ቀስ በቀስ እንደሚነሱ ያስገነዝባል።
ስምምነቱ ለዓለም አቀፍ ሕግና ለተባበሩት መንግሥታት ቻርተር ተገዥነቱን ያረጋግጣል። ይሄ ቀደም ሲል የሰማው ኢሳያስ ከሰዓታት በኋላ ነው የሚለው አሜሪካና ኢራን ይሄንን እንዳጸደቁት ወይም ሁለቱም በየርዕሰ ከተሞቻቸው ስምምነቱ መሆኑን እንደገለጹ ወዲያውኑ ተግባራዊ መሆን ይጀምራል ማለት ነው እና እንደዚህ በዚህ መንገድ ተቀምጧል። ከስምምነቱ መገለጽ 7 ቀናት በኋላ ድርድሩ ይጀመራል። ነገር ግን ይህ ስምምነት ሁለቱም እንደተቀበሉት ከዋሽንግተንና ከቴህራን ሲታወጅ ጦርነቱ አውቶማቲካሊ ይቆማል፣ እስከ ሊባኖስ ድረስ ማለት ነው። ሌላው ከዚሁ ጋር አብሮ የቀረበ አዲስ ዜና በዚሁ በኢራን ሰላጤዎች ጉዳይ ላይ ማለት ነው። ኢራን አዲስ ማፕ ወይም ካርታ አስተዋውቃለች። ያስተዋወቀችው አዲስ ማፕ ወይም ካርታ በውሃው ላይ ያላትን የቁጥጥር እጅግ ያሰፋል። እዚህ እንደማየው ከሆነ የውሃ ጠረፎቿን ከሷ ውሃ ጠረፍ በዚህ በሆርሙዝ ሰርጥ በኩል ከሷ ውሃ ጠረፍ እስከ ተባበሩት አረብ ኤሚሬትስ የውሃ ጠረፍ ድረስ እና የኦማን የውሃ ጠረፍ ድረስ የኢራን የቁጥጥር ግዛት ይዘረጋል። ኢሳያስ የኢራን የውሃ ቁጥጥር ወይም የውሃ ግዛቴ የምትለው እስከ ተባበሩት አረብ ኤሚሬትስ እና ኦማን የውሃ ግዛት ድረስ ይዘረጋል። ቢሆንም ኦማንና ኢራን ግን ለጋራ በዚህ መተላለፊያ ላይ የሚከፈለውን ገንዘብ የሚጋሩበትን ስምምነት ለመወሰን እየተወያዩ ነው ኢራንና ኦማን። ስለዚህ ይህ ሁለቱ እንዲህ አይነት ስምምነት በማድረጋቸው በጣም የሚገርመው ኢሳያስ የኢራን የውሃ ግዛት እስከ ተባበሩት አረብ ኤሚሬትስ የውሃ ግዛት ድረስ ይመጣል። አደገኛውን ነገር ልንገርህ። ይህ በአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተቀባይነት የለውም ተብሎ ውድቅ የተደረገና እንደዚህ የሰላጡ ሀገሮች በሙሉ በአንድ ላይ ቆመው ሊቃወሙት እንደሚገባ ያስገነዘቡበትና እነዚህም የሰላጤው ሀገሮች 5ቱ መግለጫ ያወጡበት የኢራን የግዛት መስፋፋት የት ይሄዳል መሰለ? በቀጥታ ለምሳሌ ከዚህ በፊት አድማጮቻችን የእኛን የሚከታተሉ በቂ ግንዛቤ አግኝተዋል ብዬ ነው የማስበው። ኢሳያስ አስታውሰኝ፣ በዚህ በኦማን ሰላጤ በኩል የተባበሩት አረብ ኤሚሬትስ ግዛት አለች። ፉጂራ በጣም ስትራቴጂክ ናት። ከኢራን የሆርሙዝ ሰላጤ ማነቆ 7 ኪሎ ሜትር ወደ ጋልፍ ባሕረ ሰላጤ ገብቶ የምትገኝ ነች። ስለዚህ ኢራን የተባበሩት አረብ ኤሚሬትን የነዳጅ ምርቶቿን ወደ ዓለም ይዛ ለመቅረብ በዘጋችው ሆርሙዝ ሰርጥ የተነሳ እጇን አጣጥፋ እንዳትቀመጥ ያስቻላት ነው። ለምን? ከአቡዳቢ በቀጥታ እስከ ፉጃይራ የተዘረጋ የ400 ኪሎ ሜትር የነዳጅ ቧንቧ በቀን 1.8 ሚሊዮን በርሜል ድረስ ነዳጅ አውጥታ ወደ ገበያ ይዛ እንድትሄድ ያስችላታል። በቀጥታ በኦማን ሰላጤ በኩል ማለት ነው። አሁን ኢራን አዲስ ያወጣቸው ካርታ ምን ያደርጓል መሰለ? ፉጃይራ ድረስ ይዘረጋል። ፉጃይራ የተባበሩት አረብ ኤሚሬት ስትራቴጂክ መውጫ በኢራን ቁጥጥር ውስጥ ገብቷል። በዚህ አዲስ በቀረበው ምንድን ነው የሚለው መሰለ? ኩሄ ሙባረክ ከሚባል የኢራን የውሃ ዳርቻ ግዛት ተነስቶ እስከ ደቡብ ፉጃይራ ድረስ ይዘረጋል። ይሄ ፉጃይራ የሚገኘው በሰርጡ ምስራቅ ክፍል ነው፣ በኦማን ሰላጤ በኩል። በኢራን ያሰመረችው ምንድን ነው? ኩሄ ሙባረክ ከሚባል ግዛቷ እስከ ደቡባዊ ፉጃይራ። ይሄ ፉጃይራ የተባበሩት አረብ ኤሚሬትስ ይሄን ነዳጇን አውጥታ የሚሸጥበት ብቻ አይደለም፣
ይህ ወደብ ትልቅ ኢንዱስትሪ ዞን አለው። 133 ሚሊዮን በርሜል ነዳጅ ለስትራቴጂክ ለክፉ ቀን ለረጅም ጊዜ ብለህ የምታስቀምጠው ነዳጅ የተቀመጠበት ቦታ ነው። እዛ ድረስ የእሷ ቁጥጥር አለ። ስለዚህ ኢፌክቲቭ ይህንን እነሱ ሊዋጉ ይሄ የሚወገድበት መንገድ እስከሌለ ቤዚካሊ ምን ማለት እንደሆነ ማንም መገመት ይችላል። እንደዚህ አይነት ይህንን ነው የዘረጋችው። አሜሪካ ለዚህ የሰጠችው ምላሽ አንአክሰፕተብል ተቀባይነት የሌለው የሚል ነገር ብቻ ነው እና አሁንም በሆርሙዝ ሰላጤ ላይ የሚደረገው መተላለፍ ምንድነው የሚለው የኢራን ባለስልጣን አቋቁማለታለች። ፐርሺያን ጋልፍ ስትሬት ኦቶሪቲ የፋርስ ባህረ ሰላጤ ሰርጥ ባለስልጣን በሚለው አካል ፍቃድ ነው በዚህ በኩል የሚተላለፈው ማንኛውም መርከብ። ይህን አስቀምጣ ነው እንግዲህ አሁን የሰማኸው ረቂቅ ያነበብኩልህ ረቂቅ ከ7 ቀን በኋላ በሚጀመረው ነው እንግዲህ ኢራን በዛ ድርድር የሆርሙዝ ሰርጥን ይህን ሁሉ አሁን ያቋቋመችውን ባለሥልጣን አፍርሳ ይህን ያወጣችውን ካርታ ሰርዛ ከኦማን ጋር ጥቅሙን እንዴት እንደምትካፈል 2ኛ 3ኛ ጉብኝት ያደረገችው ይህንን ሁሉ አፈራርሳ የሆርሙዝ ሰርጥን ወደ ዓለም አቀፋዊ ባህር ወደ ዓለም አቀፋዊ መተላለፊያነቱ እንዲመለስ ልታደርግ ትችል ይሆናል ተብሎ የድርድር አካል ሆኖ ነው የሚሄደው። ዊ ዶንት ኖ። ስለዚህ ኢራን በኒውክሌሩ ጉዳይ ላይም ሆነ በየትኛውም ጉዳይ ላይ የሚኖራት አሁን ከ7 ቀን በኋላ ድርድር ይጀምራሉ ይልሃል። ድርድሩ ከተጀመረ በኋላ እስከ መቼ ተደራድረው ይጨርሳሉ የሚለውም ይሄ ረቂቅ የመጨረሻው ከሆነ ይሄ አንድ ሚዲያ ይዞት የወጣው ነው። ይሄ ሙሉ ገጽታ ሆኖ የሚወጣ ከሆነ ገደብ የለውም። ድርድሩ ይሄን ስምምነት አድርገው ከወጡ በኋላ ድርድር ይጀምራል። ከ7 ቀን ጀምሮ በስንት ቀን ያበቃል ይሄ ድርድር? በስንት ጊዜ የሚያልቅ? እነዚህን ነጥቦችን በምን ያህል ጊዜ እልባት የሚሰጥ ነው? እነዚህ የተባሉት አውትስታንዲንግ የተባሉት ቅድም የቀረቡት የኒውክሌሩ ጉዳይ፣ የሚሳኤሉ ጉዳይ፣ የዚህ ተራዳው ጉዳይ፣ የሆርሙዝ ሰላጤ ጉዳይ ላይ ኢራን እንደሚፈለገው አሜሪካ ልትቀበለው የምትችል ስምምነት ላይ ባትደርስ ይልሃል እንደዚህ ትሆናለች የሚል ቅጣት ወይም መዘዝ የለውም። ዶናልድ ትራምፕ አይ ቲንክ ይሄ እንግዲህ አሁን ዲል ነው እሳቸው የሚሉት። ይህንን ዲል አናቅም እንግዲህ። ይሄ ግን ከሰዓታት በኋላ ይወጣል ይላሉ። ስለዚህ ለአድማጮቻችን በሚወጣበት ጊዜ ዛሬ ጠብቀን ሌሊቱን ከወጣ ያለምንም እንቅልፍ ጠብቀን አሁን ከገለጽኩት ውጭ የሆነ ነገር ካለው ለአድማጮች ይዤ እንደምቀርብ መግለጽ እወዳለሁ። እሺ ኢሳያስ። ዓለም በጣም የሚገርም ነው። ግን ኢራን ለምሳሌ እንግዲህ ፉጀራን ጨምራ የኔ ክልል ነው ብላ ስላሰመረች ብቻ የዓለም መሪዎች ወይም በዓለም የምትዳኝበት ሁኔታዎች መኖር አለበት ብዬ አስባለሁና ኢራን ፈቃዷ ስለሆነ ብቻ በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ 2 መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። አሁን እንደዚህ መሰለ እንደዚህ አይነት አባባል የኮመን ሴንስ ዲፊኒሽን እንደዚህ አይደለም።
አሁን የምናወራው እየሆነ ያለ ነገር ነው። እንዴት ብዬ ላስቀምጠው? ለምሳሌ ሆርሙዝ ሰርጥን መዝጋት የለባትም ልንል እንችላለን አይደል? አሁን በዚህ ደረጃ የሚቀበጥ አለ። ፕራክቲካሊ እየተደረገ ባለው ላይ ብናየው ነው አይደል? ሆርሙዝ ሰርጥን ኢራን በቁጥጥሯ ስራ ውላለች። የምታልፈው እሷን ስታስፈቅድ ነው። ፉጃይራ የኔ ነው ብላለች። እስከ ፉጃይራ ጠረፍ ታች 7 ኪሎ ሜትር ወርዶ ማለት ነው። ይህንንም በተግባር ለመግለጽ በሚሳኤል ደብድባለች ፉጃይራ። 3 ህንዳውያን ቆሰሉ። የሆነ ነዳጅ ማጣሪያ ላይ ነው የተነሳው እሳት ተብሎ በዝርዝር የሰማነው ነገር የለም አክቹዋሊ ስለደረሰው። ስለዚህ የተባበሩት አረብ ኤሚሬትስ ጦርነት መዋጋት ትችል ይሆናል አናቅም እንጂ በፉጃይራ በኩል ነዳጅ ቀርታ ልታስኬድ አትችልም ሳትከፍል። ወይም ደግሞ እንድትተላለፍ የማትፈቅድ ከሆነም አትተላለፍም። አሁን 5ቱ መግለጫ ወጥተዋል፣ አውግዘዋል። ይሄ ሊሆን እንደማይችል አስቀምጠዋል። የተባበሩት አረብ ኤሚሬትስ ያወጣችው መግለጫ በፊት 2ኛና 3ኛ ደረጃ ስጋት ነበር፣ አሁን ግን ቁጥር 1 ስጋት ሆነሻል ኢራን ለተባበሩት መንግስታት ለእኔ ህልውና ብላለች የተባበሩት አረብ ኤሚሬትስ። ሶዋት ቀጥለ ምን ታደርጋለህ? ሰላጤ ሀገሮቹ ቀጥሎ ምንድን ነው የሚያደርጉት? ለምሳሌ ሰላጤዎቹ ሀገሮች ናቸው። አሁን ዶናልድ ትራምፕ ሊተኩስ እኮ በቃ አንድ ሰዓት ሲቀረኝ እንደው በቃ እኮ ሊተኩስ ዘመቻ መዶሻን በቃ ሊተኩስ ነው ዘመቻ መርቴል ሊጀምር ስል እጄን የሳውዲ አረቢያው አልጋወራሽ መሐመድ ቢን ሳልማን፣ የተባበሩት አረብ ኤሚሬትሱ ፕሬዚደንት መሐመድ ቢን ዛይድ እና የኳታሩ ኤሚር እጄን ያዙኝ። እንዴት ያለ ስምምነት እየመጣ መሰሎት ብለው አይደለ እንዲህ ያሉት? እንዴት አይነት ዲል! እንግዲህ ዶናልድ ትራምፕ ዲል ሜከር የሚል በጣም አሜሪካ ውስጥ አንደኛ ነው ብሎ ነው የሚናገር። በሚሊዮን ኮፒ ተሽጧል ነው የሚሉት። እና እሳቸው ያጻፉት መጽሐፍ ነው ወይም እሳቸው የጻፉት ነው። እሳቸው ዲል ሜኪንግ ያሉት ነገር የጠየቁት ዲል ይሄ ነው ወይ? ሌላው ቀርቶ በዚህ ረቂቅ ላይ የአሜሪካ እነዚህ ጥያቄዎች ቅድም ያልኩ ከኒውክሌር ጋር የተገናኙት ጀስት አውትስታንዲንግ ኢሹስ ነው የሚለው። አየህ፣ ዋናዎቹ ጉዳይ ከ7 ቀን በኋላ ውይይት ይደረግባቸዋል። ለምሳሌ ያክል እነዚህ ነው ወደ ድርድሩ ስትገባ ኢራን አሁንም በሚሳኤሉና በሺአ ተራዳ በሚለው ላይ አልደራደርም ትችላለች። የበፊቱን አቋም ይዛ ማለት ነው። እንደዚህ እንዲያትል የሚከለክላት ነገር የለም። ለምን ዶናልድ ትራምፕ እኛ ሁላችን ስንሰማ እስካሁን ድረስ የሚናገሩት የኒውክሌር አመዱን ስጡኝ ነው የሚሉት። ያንን 60 በመቶ የበለጸገ ዩራኒየም አውድመነዋል እና የዚህን የኒውክሌር አመድ ስጡኝ ያሉት። እሱንም እንደማትሰጥ ኢራን ገልጻለች። ስለዚህ እሱንም በተመለከተ የሩሲያ ፕሬዚደንት ቭላዲሚር ፑቲን እና የቻይናው ፕሬዚደንት ውይይት ባደረጉበት ወቅት እሱን ጉዳይ አንስተዋል። ዶናልድ ትራምፕ በዚህ ጉዳይ ላይ ለመዳኘት ፍላጎት እንዳላቸው እና ደግሞ ይሄ የበለጸገው ዩራኒየም ወደ ራሽያ እንትን በማለት ስምምነት ለመፍጠር ማለት ነው። ራሽያ በዚህ ጦርነት ውስጥ ኢራንን መትረዳ ናት ከቻይና ጋር ሆና እና ይህን የበለጸገ ዩራኒየም ኢቨን በዛ ደረጃ ኢራን ሸት አሁን ሁኔታዎች በዚህ ላይ ነው ያሉት። እና እንግዲህ ዶናልድ ትራምፕ ይሄ አሁን የቀረበው የመጨረሻ ረቂቅ የተባለን ዶናልድ ትራምፕ ተቀብለው ትልቅ ዲል ተደርሷል ብለው ካወጁት ተግባራዊ የሚሆነው ጦርነትም የሚቆመው በዚህ ሁኔታ ነው። ኢራን አሁን የነገርኩን ካርታ አውጥታለች። በአጠቃላይ የሰላጤው ሀገሮች በሙሉ ኢራን መዳፍ ውስጥ ወድቀዋል። እነዚህ 5ቱ ሀገሮች ያወጡ መግለጫ በተለይ አውሮፓን ዳይሬክትሊ የእናንተ ጉዳይ ነው፣ ዝም ብላችሁ ልትመለከቱ አይገባም የሚል አለ። በአጠቃላይ ከመካከለኛው ምስራቅ የምታገኘውን የነዳጅ አቅርቦት የሚተላለፈው አሁን የሆርሙዝ ሰርጥ ጉዳይ ሳይሆን ከኦማን ጋር በመስማማት የኦማን ሰላጤ ድረስ የኢራንን ቁጥጥር በመግፋት ፉጃይራን በኢራን ቁጥጥር ስር አውለዋለች። ስለዚህ ፕሮባብሊ ሳውዲ አረቢያ ናት በቀይ ባህር በኩል ሌላ መውጫ ያላት። በተለያየ መንገድ ከሳውዲ አረቢያ ጋር ለመስማማት የተናጠል ስምምነት ትችላለች። ኢራን ቤዚካሊ ሁኔታው በዚህ መንገድ የሚካሄድበት እና የሚጠቃለል ከሆነ ኢራንን ሌላ ሀያል አድርጓት ነው የሚቋጨው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንን። መልካም ምሽት።
በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት